እንዴት አምሽታችኋል የተወዳጁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። የታህሳስ 28 2018 ዓ.ም የዕለተ ማክሰኞ ኢቲቪ ዜና 57 ምዕራፍ 3 ላይ ደርሷል። አብራችሁን ስላላችሁ እናመሰግናለን። እንኳን ለገና በዓል ዋዜማ በሰላም አደረሳችሁ። አብራችሁን ስለቁ ታሪክ ኢትዮጵያ የባህር በር ባለቤት ናት ይላል። ሕግ ኢትዮጵያ የባህር በር ባለቤት ናት ይላል። ዓለም የኢትዮጵያ የባህር በር ጥያቄ ተገቢ ነው ብሎ ተቀብሎታል። ዲፕሎማሲያዊ ድጋፍም አይሏል። ኢትዮጵያ ወደ ባህሩ ተቃርባለች። የቀድሞና የአሁን የመከላከያ መኮንኖች የባህር በሩን በሰላማዊ መንገድ ለመመለስ በሚደረገው ጥረት ትናንት የመታን እንቅፋት ደግሞ እንዳይመታን ልንጠነቀቅ ይገባል ይላሉ። እንዴት የሚለውን ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ ኢቲቪ ዜና 57 ነው የመራው ሮዛ መኮንን አብራችሁ ቆያለሁ። ከኢየሱስ ክርስቶስ የልደት በዓል ጋር የተገናኙ ዘገባዎችን እንምራችሁ። ለአብይ አህመድ ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትሩ በዓሉን ስናከብር የተነገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው ሲሉም በመልእክታቸው ገልጸዋል። ሰለሞን ኃይለ ኢየሱስ ሙሉ መልእክቱን እንዲህ አዘጋጅቶታል። እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። ዘንድሮ የኢየሱስ ክርስቶስን ልደት የምናከብረው የተነገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው። ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ መከራዎችንም አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኝንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል። የፍዳው ዘመን ላይመለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን። የኢየሱስ ክርስቶስ ልደት ትናንትን የዋጀ ነገን የታደገ ነው። ከአዳም እስከ ክርስቶስ ልደት የተከናወነው ሁሉ ዋጋ ያገኘው በክርስቶስ መወለድ ምክንያት ነው። ከክርስቶስ ልደት በኋላ ያለው የሰው ልጅ ሕይወት ቀና የሆነው በክርስቶስ ምክንያት ነው። ክርስቶስ በትናንትናና በነገ መካከል ዛሬ ሆኖ ሁለቱን አስታርቋቸዋል። ለዚህ ነው የክርስቶስን መወለድ በታላቅ ክብር የምናከብረው። ክርስቶስ ባይወለድ ኑሮ ትንቢት የተናገሩ ነቢያት፣ መሥዋዕት ያቀረቡ ካህናት፣ ቃል ኪዳን የተቀበሉ አበው፣ ተስፋ ያደረጉ የሰው ልጆች ሁሉ ሥራቸው ታሪክ ብቻ ሆኖ ይቀር ነበረም። ዋጋ ከፍሎ ሕያው ያደረጋቸው ክርስቶስ ነው። ክርስቶስ ባይወለድ ኑሮ የሰው ልጅ ወደፊት የሚያከናውናቸው የስልጣኔ የጽድቅና የበጎነት ሥራዎች ሁሉ የድኅነት ቅኝት አይኖራቸውም ነበረም። ትናንትን የቀደሰው ነገንም የዋጀው ዛሬ የተወለደው ክርስቶስ ነው። ይህንን ታላቅ ትምህርት እናስተውልም ዘንድ ይገባናል። ትናንት የቱንም ያክል ታላቅ ታሪክ፣ ታላቅ ቅርስና ታላቅ እሴት ቢኖረንም ዛሬያችን ከተበላሸ ዋጋ የለውም። ባቢሎንና ፋርስ፣ አቴናና ሮም፣ ሱሜርና ሜሶፖታሚያ ዛሬ በጥንቱ ክብራቸውና ታላቅነታቸው የሉም። እነርሱ ትናንት ነበራቸው። ያጡት ዛሬን ነው። ዛሬን በማጣታቸው ደግሞ ትናንታቸው ትዝታ፣ ነጋቸው ሕልም ሆኗል። ትዝታ እንጂ እምርታ የላቸውም። ኢትዮጵያ ታላቅ ሀገር ነበረች። የታላላቅ ስልጣኔዎች ሀገርም ነበረች። የታላላቅ መንግስታትና የታላላቅ ሕዝቦች ሀገርም ነበረች። የታላላቅ ባህሎችና የአስደናቂ ቅርሶች ሀገር ነበረች። ጥያቄው ዛሬስ የሚለው ነው። ዛሬ በድህነት በኋላ ቀርነትና በረሃብ የምንሰቃይ ከሆነ ታሪካችንን አልዋጀነውም ማለት ነው። ትናንትን የሚዋጀው ዛሬ ነውና ትናንት የሚቃኘውና የሚተረጎመው በዛሬ መንፈስ ነው። የዛሬ ከፍታ ትናንትን ጨምሮ ከፍ ያደርገዋል። የዛሬ ተዋርዶ ደግሞ ትናንትን ጨምሮ ያዋርደዋል። የሀገራችንን ታላቅነት የሚገነዘብ ትውልድ አሁን ተፈጥሯል። ትውልዱ የድህነትን በትር ደጋግሞ ቀምሷል።
የኋላ ቀርነትን አስቀያሚ መልክ እስከሚበቃው አይቶታል። የትናንት ስህተቱ ያስከተለውን ፍዳ ትከሻው እስኪጎብጥ ለመሸከም ተገዷል። የመልክዓ ምድር እስረኝነት ዓይን አፍጥጦ ጥርስ አግጥጦ ሲመጣ የታዘበ ትውልድ ነው። የችግሩን ልክ መዝኖ መረዳት ብቻ ሳይሆን የመሻገሪያ መርከቡን መገንባት የሚያውቅ ትውልድም ነው። የትናንት ኩስመናን በዛሬ ትጋት እንደሚያሸንፉ የሚያምኑ ዜጎች ቁጥራቸው በጨመረ ቁጥር የነገ ቁመናችን እንደሚሻሻል ጥርጥር የለውም። የነቢያት ጽድቅና ትንቢት የቀጠለው የነቢያት አምላክ ክርስቶስ ትንቢታቸውን ፈጽሞ ስለተወለደ ነው። የትንቢት መጻሕፍት ዋጋ ያገኙት በወንጌል መጻሕፍት የተነሳ ነው። ብሉይ ኪዳን ጥቅም ያገኘው በሐዲስ ኪዳን ምክንያት ነው። ሁሉንም ትናንቶች የዋጃቸው ዛሬ ነው። ትናንታችን ዋጋና ክብር እንዲኖረው ከፈለግን ዛሬ ተግተን እንስራ። ብዙ ጊዜያችንን በትናንት ትዝታና ትውስታ ውስጥ ከምናሳልፍ በዛሬ ትግልና ውጣ ውረድ ላይ እናሳልፍ። ዛሬያችን የተስተካከለና የተቃና ከሆነ ያለ ጥርጥር ትናንታችን ተገቢውን ክብር ያገኛል። ክርስቶስ ባይወለድ ኖሮ ከክርስቶስ ልደት በኋላ ያለው ዘመን አዲስ ዘመን አይሆንም ነበረም። ነገን ለመተንበይ የተሻለው መንገድ ነገ ራሱን መፍጠር ነው ይባላል። የሰው ልጆችን ነገ ክርስቶስ ጀመረው፣ ክርስቲያኖች ደግሞ ተራመዱበት። ዛሬ የተሻለ ሥራ የሚሰሩ ሰዎች ነገን የተሻለ አድርገው ይፈጥሩታል። ዛሬን በዋዛና በፈዛዛ በክፋትና በሴራ የሚኖር ሰዎች ደግሞ ነገን የባሰ አድርገው ያበላሹታል። የኢትዮጵያ ነገ በዛሬ ሥራና ተጋድሎ እንጂ በዛሬ ምኞትና መሻት ብቻ አይመጣም። አንዳንዶች የኢትዮጵያን ነገ ለማበላሸት ዛሬ በክፋት ሥራዎች ተነክረዋል። እኛ ግን የኢትዮጵያን ነገ ለማቅናት ስንል ነገን በሚዋጁ ሥራዎች ተጠምደናል። ነገን የሚዋጀው ዛሬ መሆኑን ስለምናውቅ ነገን ተቀምጠን አንጠብቀውም፣ ሰርተን እንደርስበታለን እንጂ። ከቤተልሔም በረት እስከ ቀራንዮ አደባባይ የሰው ልጆች ትናንት ሲቀደስ፣ የሰው ልጆች ነገ ሲሠራ መልከ ብዙ ምላሽ ነበረው። የተኙም ነበሩ፣ የናቁም ነበሩ፣ ገዳዮችም ነበሩ፣ አሳዳጆች ነበሩ፣ ሴረኞች ነበሩ፣ ወሬኞችም ነበሩ፣ አደናቃፊዎች ነበሩ፣ ነቃፊዎችም ነበሩ። በሌላ በኩል ደግሞ ገብቷቸው የተከተሉ ነገን ለመሥራት የተባበሩ እውነትን ለመንገር የደፈሩ ለእውነት መሥዋዕት የቈረጡ ጥቂቶች ቢሆኑም ብዙዎችን ለማፍራት የሚተጉ ነበሩ። የኢትዮጵያ ነገ ሲሰራ ምላሹ ልዩ ልዩ ነው። የሚያሸንፉት ግን ተግተው የሚሰሩት ናቸው። ቪክቶር ሁጎ ጊዜው የደረሰን ሐሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበረም። የኢትዮጵያ ብልጽግና ጊዜው የደረሰ ሐሳብ ነው። ማንም ሊያስቆም አይቻለውም። የኢትዮጵያ ታላቅነት ጊዜው የደረሰ ሐሳብ ነው። ሊገታው የሚችል ማንም ኃይል የለም። እኛ ዛሬ የቆምነው በትናንትና በነገ መካከል ነው። ትናንትን በዛሬ ሥራችን ዋጋ እንዲያገኝ እናደርገዋለን። ነገን ደግሞ በዛሬው ሥራችን አሳምረን እንገነባዋለን። የክርስቶስን የልደት በዓል ይህንን ታሪካዊ ኃላፊነታችንን እያሰብን እናከብረዋለን። በድጋሜ መልካም የልደት በዓል ይሆንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘለዓለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ታኅሳስ 28 ቀን 2018 ዓ.ም አዲስ አበባ። በተመሳሳይ የኢየሱስ ክርስቶስ ልደት የእርቅና የፍቅር መሰረት በመሆኑ ክርስቲያን ምእመኑ በዕለት ተዕለት ሕይወቱ ሊተረጉሙ ይገባል ሲሉ የሃይማኖት አባቶች አሳሰቡ። የ2018 ዓ.ም የገና በዓልን በማስመልከት የእንኳን አድረሳችሁ መልእክትም አስተላልፈዋል። ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በተወካያቸው አማካኝነት ባስተላለፉት የእንኳን አድረሳችሁ መልእክት የኢየሱስ ክርስቶስ ወደዚህ ዓለም መምጣት በእግዚአብሔርና በሰው ልጆች መካከል የነበረውን የጥል ግድግዳ ያፈረሰበት ነው ብለዋል። ክርስቲያን ምእመኑም ፍቅርንና መተሳሰብን ሊያጠናክር ይገባል ሲሉም አሳስበዋል። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ እግዚአብሔር አምላካችን እንኳን ለ2018 ዓመተ ምህረት በዓለ ልደቱ በሰላም አደረሰን አደረሳችሁ። ይህንን የተቀደሰ በዓል ስለ ሀገራችን ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ የልብስና የመጠለያ እጥረት ያጋጠማቸው ወገኖቻችንን በመደገፍና በመርዳት ለእግዚአብሔር ክብር ብለን ለሀገር አንድነትና
ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እንድናከብር አባታዊ ጥሪያችንን በእግዚአብሔር ስም እናስተላልፋለን። በተመሳሳይ ብፁዕ ካርዲናል አቡነ ብርሃን ኢየሱስ ሊቀ ጳጳሳት ዘካቶሊካውያን በክርስቶስ መወለድ እርቅና ሰላም የሰፈነበት ነው ሲሉ ገልጸዋል። ይህንንም መሰረት በማድረግ ምዕመኑ ዘላቂ ሰላምን ለማረጋገጥ የላቀ ስራ ሊሰራ ይገባልም ብለዋል። መላው የሀገራችን ሕዝቦች ከሀገራችሁ ውጪ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የተወደዳችሁ ምዕመናን እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ አደረሰን። የልደት በዓል መሪያችን፣ መጋቢያችን፣ ጠባቂያችን ራሱን የሰጠበት በዓል ስለሆነ ስለ ወገኖችና ስለ ሰው ልጆች ክብር የምንሰራበት፣ ህዝቦች የሚከባበሩበት፣ የተዋደዱበትና የሚተሳሰቡበት፣ የጦርነትና የግጭት መንፈስ ከሀገራችን የሚወገድበት፣ ሰላም በሀገራችንና በህዝቦቻችን መካከል የሚወርድበትን፣ ከጥፋት ይልቅ ወደ አንድነት እና ህብረት የሚመጡበት፣ ስለ ሰላም ሁሉም ተባብሮ እንዲሰራ ስንል በእግዚአብሔር ስም እንጠይቃለን። እንደ ሪፖርተራችን ይድነቃቸው ሰማው ዘገባ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጸሐፊ ቄስ ደረጀ ጀንበሩ በበኩላቸው የክርስቶስ ልደት የእርስ በርስ ፍቅር የሚጎለብትበት ሊሆን እንደሚገባ ተናግረዋል። ከሁሉ አስቀድሜ በሀገራችን በኢትዮጵያና በተለያዩ ሀገራት ለምትኖሩ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላምና በጤና አደረሳችሁ። እንግዲህ እግዚአብሔር አንድያ ልጁን በመላክና የኃጢአታችንን ዋጋ በመስቀል ላይ እንዲከፍል በማድረግ ከራሱ ጋር እንዳስታረቀን ሁሉ እኛም ለሌሎች ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ ፍቅርና ምሕረት እንድንመሰክር ታዘናል። ስለሆነም ሰው ሁሉ ከአምላኩ ከራሱና ከእርስ በርሱ ጋር ይታረቅ ዘንድ ያላንዳች መሰልቸት ወንጌልን ማስተማር፣ መምከር ግድ ይለናል። የታረቀ ሕዝብ ከእድገት ወደ ላቀ እድገት ከመሸጋገር የሚያግደው ነገር ስለሌለ ልዩነቶችን በእርቅ በመፍታት ዘላቂ ሰላም ለማስፈን እንተጋ ዘንድ የዘወትር መልእክታችን ነው። ኢቲቪ ዜና 57ን እየተከታተላችሁ ትገኛላችሁ። የተወደዳችሁ ዘገባዎቻችን ይቀጥላሉ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለሀገር ባለውለታዎችና አቅመ ደካሞች 381 የመኖሪያ ቤት ከነሙሉ ዕቃው አስረከቡ። ከንቲባዋ በቤት ማስተላለፍ መርሃ ግብሩ አዲስ አበባን እንደ ስሟ የማስዋብ የልማት ስራ የነዋሪዎችን ሕይወትም እየቀየረ ነው ብለዋል። ይመራደም ያኔ በጣሊያን ወረራ ወቅት ስለ ሀገሩ ነጻነት ሲል በብዙ ጽናት ታግሎ እስከ ሮማ አደባባይ የሀገሩን ሰንደቅ ያውለበለበው የኢትዮጵያ የቁርጥ ቀን ልጇ ነው ኮሎኔል አብዲሳ አጋ። ይሁንና ግን ያን የመሰለ የሀገር ባለውለታ ብሔራዊ ጀግና ቤተሰቡና ልጆቹ የመኖሪያ ቤት ሳያገኙ ተበትነው በኪራይ ቤት ለመኖር መገደዳቸውን ልጁ ኤልያስ አብዲሳ አጋ ይናገራል። ቤት ክራይ ተከራይቼ ነበረ ምኖረው እና በክራይ ነው ብዙ ያሳለፍኩት። አሁን ላይ ግን የአዲስ አበባ ከተማ ከንቲባ አዳነች አቤቤ የገና በዓልን ምክንያት በማድረግ ለሀገር ባለውለታዎችና አቅመ ደካሞች የመኖሪያ ቤት ሲያስረክቡ የጀግናው ኮሎኔል አብዲሳ አጋ ልጅ ኤልያስ አብዲሳ የቤት ተጠቃሚ መሆን ችሏል። በአዳም ሀገርም ያቆራ ታሪክ ያለ የኢትዮጵያ የብሔራዊ ጀግና የኢትዮጵያ ጀግና የኛ የኢትዮጵያ ነው። ይህ በጎ ተግባር ደግሞ የከተማ አስተዳደሩ የከተማዋን ገጽታ ለመቀየርና የነዋሪዎቿን ተጠቃሚነት ለማረጋገጥ በሚሰራቸው ስራዎች የሀገር ባለውለታዎችንና አቅመ ደካሞችን ያልዘነጋ መሆኑን የሚያሳይ ነው። የአባታችንን ውለታ አስበው ይህንን በማድረጋቸው እኔ የኢትዮጵያን መንግስት ክብርት አዳነች አቤቤንም ከልቤ ነው ከቤተሰቦቼ ሁሉ አንድ ላይ ሆነን በእነሱ ስም በራሴ ስም በጣም ነው የማመሰግነው።
ከኤልያስ አብዲሳ ጋር ባሻገር ለደራሲ ሀብታሙ አለባቸው ጨምሮ በከተማ ደረጃ 381 ለሚሆኑ የሀገር ባለውለታዎችና አቅመ ደካሞች የመኖሪያ ቤቶችን ከንቲባ አዳነች አቤቤ ያስረክበዋል። ሰላሪ በክራይ ነው የምኖረው። ያልታሰበ ነው ይሄኛው መኖሪያ ቤት በስጦታ የተሰጠኝ ከከተማ አስተዳደሩ። ሁሉም ሰው መኖሪያ ቤት ያስፈልገዋል። ከዚህ ውስጥ ከሚያስፈልጋቸው ሰዎች አንዱ እኔ ሆኜ ግምት ስለተሰጠኝ ቦታ ስለተሰጠኝ የከተማ አስተዳደሩና የላፍቶ ከተማ ክፍለ ከተማ አመሰግናለሁ። ዛሬ ብርሃን ወጣልኝ። ዛሬ ነው የተወለድኩት። እውነት አልመሰለኝም። ክብር ከንቲባም ስትገባ እንደው ህልም ነው የመሰለኝ። እውነት እንደዚህ አይነት ቤት ጭራሽም እኔ በህሊናዬ ስዬም አላውቅም። መዲናዋ አዲስ አበባ ማህበራዊ ፍትህ የነገሰባት እንድትሆንና የከተማዋን ጉስቁልና ቀይሮ በማስዋብ ስራ ውስጥም የነዋሪዎቿ የአኗኗር ደረጃ እንዲሻሻል ትኩረት የተሰጠው መሆኑንም ከንቲባ አዳነች አቤቤ ተናግረዋል። ከተማዋ ውብ አበባ የምትሆነው ከነዋሪው ጋር ነው። የነዋሪው የኑሮ ጫና ሲቃለል፣ የነዋሪው አኗኗር ሁኔታ ሲዘመን ሲሻሻል፣ ይህንን አስቀድሞ በራእያችን አስቀምጠን ወደ እቅድ ቀይረን እየሰራን ያለነው ስራ ነው። ከዚህ የተነሳ አሁን በበጎ አድራጎት ብቻ ከለውጡ ጀምረን እስከ ዛሬ ድረስ የሰራናቸው ቤቶች ከ45,000 በላይ መድረስ ችለዋል። ለ45,000 አባወራዎች የመኖሪያ ቤት ስናቀርብ እያንዳንዱ ቤት ውስጥ ያለውን ቤተሰብ ብዛት ስናስብ በእርግጥ ቀላል እንዳልሆነ ትልቅ ሽግግር እንደሆነ እናያለን። በከተማ አስተዳደሩ አስተባባሪነት ከሀገራዊ ለውጥ ወዲህ በከተማው በበጎ ፍቃድ አገልግሎት ማህበራዊ ኃላፊነትን የመወጣት ተግባር እየጨመረ መጥቷል። ብዙዎች መተባበርን ባህል እያደረጉ የመጡበት ማህበራዊ ኃላፊነት መወጣት የአንድ ጊዜ ብቻ ሳይሆን በቀጣይነት በየዓመቱ ካገኙት ትርፍ ከሚሰሩት ስራ በየአካባቢያቸው ኢንቨስት ሲያደርጉ ለራሳቸው የተሻለ ነገር ሰርተው ትርፍ ማግኘት ብቻ ሳይሆን የዜጎቻቸው ህይወት ትሩፋት እንዲያገኝበት የማድረግ አካባቢያቸው እንዲያምር እንዲጸዳ ለነዋሪዎች ለህፃናት ምቹ እንዲሆን የማድረግ ኃላፊነትን ጭምር እንዲወስዱ አስተባብረናል። ብዙዎች ተባብረዋል። በተለያዩ አማራጮች በከተማው የመኖሪያ ቤት አቅርቦትን የመጨመር ስራ አሁንም የከተማ አስተዳደሩ የትኩረት አቅጣጫም ሆኖ ተጠናክሮ ቀጥሏል። ዘገባዎቻችን ቀጥለዋል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 51ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በቅድሚያ ምክር ቤቱ የተወያየው የማዳበሪያ ምርት ፈቃድና የፖታሽ ማዕድን ምርት ፈቃድ ረቂቅ ስምምነቶች ላይ ነው። ለምክር ቤቱ የቀረቡት ሁለት ረቂቅ ስምምነቶች የውጭ ምንዛሬ ግኝትን ለማሳደግ፣ ለዜጎች የስራ ዕድል ለመፍጠር፣ ሀገራችን ለማዳበሪያ ግዢ የምታወጣውን ከፍተኛ የውጭ ምንዛሬ ለማስቀረትና ለሀገራችን አርሶ አደሮች ወቅቱን የጠበቀ የማዳበሪያ ስርጭት እንዲኖር ለማድረግ ትልቅ ጠቀሜታ ያላቸውና ከአካባቢ ጥበቃና ከማህበረሰብ ተጠቃሚነት አንጻርም የመንግስትን የፖሊሲ አቅጣጫ የተከተሉ መሆናቸው በመረጋገጡ የማዕድን ሚኒስቴር ስምምነቶች እንዲፈራረምና ወደ ስራ እንዲገቡ ምክር ቤቱ በሙሉ ድምፅ ይሁንታን ሰጥቷል። በመቀጠል የቤት ልማት ረቂቅ ፖሊሲ ምክር ቤቱ የተወያየበት ሌላኛው አጀንዳ ነው። ባለፉት ዓመታት በቂ የቤት አቅርቦት እንዲኖር የተደረጉ ጥረቶች ቢኖሩም አሁንም የቤት አቅርቦትና ፍላጎት የተመጣጠነ አይደለም። በመሆኑም በከተማና በገጠር ለሚኖሩ ለሁሉም ዜጎች አቅምን ያገናዘበ ተደራሽና በቂ የመኖሪያ ቤት አቅርቦት በዘላቂነት ማረጋገጥ የሚያስችል የፖሊሲና የሕግ ማዕቀፍ መዘርጋት አስፈላጊ ሆኖ በመገኘቱ ፖሊሲው ተዘጋጅቶ ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማካተት በምክር ቤቱ ከጸደቀበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፁ ወስኗል። ከዚያም ምክር ቤቱ የተወያየው ከኮሪያ ኤክስፖርት ኢምፖርት ባንክ ጋር በተደረገው የፋይናንስ ድጋፍ ስምምነት ላይ ነው። የብድር ስምምነቱ ለሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የሚውል 30 ሚሊዮን የአሜሪካ ዶላር የሚያስገኝ ሲሆን የሕክምና መሳሪያዎችን ችግር የሚፈታ ዝቅተኛ ወለድ 0.01 በመቶ የሚከፈልበትና የ15 ዓመት የችሮታ ጊዜን ጨምሮ በ40 ዓመት ተከፍሎ የሚጠናቀቅ ነው። ምክር ቤቱም ብድሩ ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣም መሆኑን በማረጋገጥ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ሌላው ምክር ቤቱ የተወያየው የኢሚግሬሽን ዜግነት አገልግሎት ለሚሰጣቸው የተለያዩ አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን
በወጣ ደንብ ላይ ነው። ተቋሙ ለተገልጋዮች ጥራትና ታማኝነት ያላቸው አገልግሎቶች ለመስጠት የሚያወጣቸው ቀጥተኛና ቀጥተኛ ያልሆኑ ወጪዎችን የአገልግሎት ቀጥተኛ ተጠቃሚ ከሆኑት ማህበረሰብ ክፍሎች ጋር በተመጣጣኝ ክፍያ በማስከፈል እንዲሸፍኑ ለማድረግ እንዲያስችለው ረቂቅ ደንብ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም ጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፁ ወስኗል። እንዲሁም የህብረት ስራ ማህበራት ማሻሻያ አዋጅ ምክር ቤቱ የተወያየበት ሌላኛው አጀንዳ ነው። በስራ ላይ ያለው የህብረት ስራ ማህበራት አዋጅ ቁጥር 985/2009 ሀገራዊ ለውጡን ተከትሎ ከተቀመጡ አቅጣጫዎች ጋር የተጣጣመ እንዲሆን ለማድረግ አዋጁን ማሻሻል አስፈላጊ ሆኖ በመገኘቱ የማሻሻያ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በማሻሻያ አዋጁ ላይ በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በማስከተልም የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል በወጣው አዋጅ ላይ ምክር ቤቱ ተወያይቷል። በአየር ትራንስፖርት ደህንነት፣ አስተማማኝነትና ቅልጥፍና ላይ የሚስተዋሉ የደህንነት ስጋቶችን በብቃት ለመከታተል እና ለመከላከል የሚያስችል አሰራር ለመተግበር የአቪዬሽን አዋጅ ቁጥር 432/1997 ማሻሻል አስፈላጊ ሆኖ በመገኘቱ ማሻሻያ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በማሻሻያ አዋጁ ላይ በሰፊው ከተወያየ በኋላ ወደ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፁ ወስኗል። በመቀጠል ምክር ቤቱ የተወያየው በሁለት ደንቦች ላይ ነው። የመጀመሪያው የመሰብ አገልግሎትን ለማቋቋም የወጣ ደንብ ተገልጋዮች የመንግስት አገልግሎት ለማግኘት የሚያባክኑትን ጊዜ ወጪና ጉልበት በመቆጠብ የተገልጋይ እርካታን የሚጨምር የአንድ ማዕከል አገልግሎት አሰጣጥ ለመተግበር እንዲያስችል የቀረበ ሲሆን ሁለተኛው የኢትዮጵያ ብቃትና ስራ አመራር ኢንስቲትዩት አደረጃጀት ስልጣንና ተግባርን ለመወሰን የወጣው ደንብ ተቋሙ በአዋጅ የተሰጠውን ተግባርና ኃላፊነት ለመወጣት እንዲያስችለው ተዘጋጅቶ የቀረበ ነው። ምክር ቤቱም በሁለቱ ደንቦች ላይ በሰፊው ከተወያየ በኋላ በፌዴራል ነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ ተግባራዊ እንዲደረጉ በሙሉ ድምጽ ወስኗል። ከዚያም ምክር ቤቱ የተወያየው ሁሉን አቀፍ የተደራሽነት ፈንድ የገቢ መጠን ምንጭና አስተዳደርን ለመወሰን በወጣ ደንብ ላይ ነው። ደንቡ በኢትዮጵያ የኮሚኒኬሽን አገልግሎት አዋጅ ቁጥር 1148/2011 አንቀጽ 49 ንዑስ አንቀጽ 3 መሰረት የተቋቋመው የኮሚኒኬሽን አገልግሎት ሁሉን አቀፍ ተደራሽነት ፈንድ ገቢ መጠንና ምንጭ እንዲሁም ፈንዱ ስለሚተዳደርበት ሁኔታ ለመወሰን ተዘጋጅቶ የቀረበ ነው። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በመቀጠልም ምክር ቤቱ የተወያየው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የስፖርት ፖሊሲ ላይ ነው። በስራ ላይ ያለው የስፖርት ፖሊሲ ማህበረሰቡን የስፖርት ተሳትፎ ለማረጋገጥ በቴክኖሎጂ የተደገፈ የመረጃ ስርዓት ለመዘርጋት ንጹህ ስፖርትን ለማስፋፋት የአበረታች ቅመሞችና ዘዴዎችን ለመከላከልና ስፖርትን ለማህበራዊ ልማት ከመጠቀም አንጻር ክፍተቶች የነበሩበት በመሆኑ ፖሊሲውን ለማሻሻል ረቂቅ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ከጸደቀበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ ላይ ነው። በስፖርት ዘርፉ ያለውን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፋይዳ እንዲሁም አስተዳደራዊ ውስብስብነት አንጻር ዘርፉን በአግባቡ ለመምራት ዘመናዊ፣ አሳታፊና አነቃቂ የሆነ የህግ ማዕቀፍና አስተዳደራዊ የአሰራር ስርዓት መዘርጋት የሚያስችል ረቂቅ አዋጅ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ቀጥለናል። የተወደዳችሁ የህዝብ ተወካዮች ምክር ቤት በ8ኛ መደበኛ ስብሰባው የኢትዮጵያ መገናኛ ብዙኃን ባለስልጣን ዋና ዳይሬክተር ሹመትን አጸደቀ። በዚህም መሰረት ምክር ቤቱ ሃይማኖት ዘለቀ የኢትዮጵያ መገናኛ ብዙኃን ባለስልጣን ዋና ዳይሬክተር ተደርገው እንዲሾሙ የቀረበውን የውሳኔ ሀሳብ መርምሮ በሙሉ ድምጽ አጽድቋል። ዋና ዳይሬክተሯም የተጣለባቸውን ኃላፊነት በአግባቡ ለመወጣት ቃለ መሐላ ፈጽመዋል። በሌላ በኩል የፌዴራል ከፍተኛ ፍርድ ቤት እጩ ዳኞች ሹመትን ለማጽደቅ በቀረበው የውሳኔ ሀሳብ ምክር ቤቱ ሰፊ ውይይት አድርጓል። በውይይቱ ለቀረቡ ሀሳብና አስተያየቶች ምላሽና ማብራሪያ ከተሰጠባቸው በኋላ 34 የፌዴራል ከፍተኛ ፍርድ ቤት እጩ ዳኞች ሹመት የውሳኔ ሀሳብ ቁጥር 4/2018 ሆኖ በአንድ ድምጽ ታቅቦ በአብላጫ ድምጽ ጸድቋል። ዳኞቹም ቃለ መሐላ የፈጸሙ ሲሆን የፍትህ ስርዓቱን ለማዘመንና ቀልጣፋ አገልግሎት በዘርፉ ለማቅረብ የሚደረገውን ሪፎርም ለማሳለጥ እገዛ እንደሚኖራቸውም ተገልጿል። ዘገባው የሪፖርተራችን መሐመድ ራህመቶ ነው። ኢቲቪ ዜና 57 ወደ እናንተ በቀጥታ እየደረሰ ነው የሚገኘው። ዘገባዎቻችን ቀጥለዋል። ሶስተኛው ዙር የአላፋት ዝማሬ በመስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ሊቃውንትና ምዕመናን በተገኙበት በድምቀት ተከናወነ።
በዚህ ርዕሰ ጉዳይ ላይ ቆይታ እናደርጋለን። የተወደዳችሁ ተጨማሪ የሆነ መረጃዎችን ሊያደርሰን በስፍራው የሚገኘው ሪፖርተራችን ብሩክ ተስፋዬን በቀጥታ መስመራችን አግኝተነዋል። እንዴት አምሽተሃል ብሩክ? እንግዲህ የአላፋት ዝማሬ ዝግጅቱ ምን መልክ አለው? እሱን በተመለከተ ሀሳቦችን አድርሰን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት ከሚከበሩት አበይት በዓላት መካከል አንዱ የኢየሱስ ክርስቶስ የልደት በዓል ነው። ይህንን የልደት በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ መንፈሳዊ ክዋኔዎች ነው እንግዲህ የምታከብረው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ኢየሱስ ክርስቶስ ለሰው ልጅ ድህነት ትሕትናና ፍቅርን ለማስተማር በቤተልሔም የተወለደበት ቃል በተግባር የታየበት ቃል ሥጋ የሆነበት ሰውና መላእክት በአንድ ላይ የዘመሩበት በዓል እንደሆነ ነው እንግዲህ ቤተክርስቲያኗ የምታስተምረው። ይህንን በዓል ምክንያት በማድረግ እንግዲህ ሶስተኛው የአላፋት ዝማሬ በዚህ በምታዩት በመስቀል አደባባይ በርካታ ኦርቶዶክሳውያን በተገኙበት በድምቀት እየተከበረ ነው የሚገኘው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታስተምረው የኢየሱስ ክርስቶስ ልደት በዓል ኢየሱስ ለሰው ልጆች ፍቅርን፣ ትሕትናን እንዳስተማረው ሁሉ ምስጋናን እንዳስተማረው ሁሉ ይህንን አብነት አድርገው ክርስቲያኖችም በዚህ ምግባር ይገለጡ ዘንድ የሚሰበክበት፣ የሚነገርበት፣ የሚወሳበት ነውና በዚህ ዕለት እንግዲህ እየተወሱ ያሉ እየተዘመሩ ያሉ ዝማሬዎችን ስንመለከታቸው ነገረ ልደቱን የሚያወሱ መሆናቸውን ነው እንግዲህ በዚህ ስፍራ ላይ ተገኝተን መመልከት የቻልነው ማለት ነው። እንግዲህ በዚህ ዕለት የኢየሱስ ክርስቶስን ነገረ ልደት የሚያወሱ እርሱን የሚያመሰግኑ የተለያዩ ዝማሬዎችም እየቀረቡ ነው የሚገኙት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት፣ ሊቃውንት እንዲሁም ዘማሪያንና ምእመናን በተገኙበት እንግዲህ እየተከናወነ ነው የሚገኘው። በተለይም ምእመናኑ የመዝሙር ጥናቱን ባሉበት በተለያዩ አማራጮች መከታተላቸው በዚህ በዓል ላይ በዚህ ዝማሬ ሁነት ላይ ተገኝተው መመልከት ሳይሆን ራሳቸው መሳተፍ የሚችሉበትን እድል እንደፈጠረላቸው ነው እንግዲህ ያነጋገርናቸው ዘማሪያን የገለጹልን ማለት ነው። ይህ በዓል እንግዲህ ሰብአ ሰገል ለኢየሱስ ክርስቶስ መወለዱን አስመልክቶ ስጦታ የሰጡበት እንደመሆኑ መጠን በዚህ በዓል በዚህ ሁነትም ላይ እንግዲህ ለተለያዩ አድባራትና ገዳማት ምእመናኑ መባ የሚያቀርቡበት ስጦታዎችን የሚሰጡበት እንደሆነ እንግዲህ ተገልጿል። ያነጋገርናቸው የቤተ ክርስቲያኗም ሊቃውንት እንደገለጹልን እንግዲህ የኢየሱስ ክርስቶስ የልደት በዓል ሲከበር ዕለቱን ብቻ ማክበር ሳይሆን ምእመናኑ በአጽዋማት ወቅት ያሳለፉትን በጎ ምግባር በጾም ውስጥ ሲከውኗቸው የነበሩትን እነዚያን መልካም ሴቶች ዓመቱን ሙሉ ሊቀጥሉባቸው እንደሚገባ አንስተውልናል። እንዲሁም ደግሞ ይህ በዓል ሲከበር እንግዲህ የተቸገሩትን በመርዳት ትሕትናን ለሌሎች በማሳየት ትሕትናን ገንዘብ በማድረግ ጭምር መሆን እንዳለበትም የቤተ ክርስቲያኗ ሊቃውንት እንግዲህ ሀሳባቸውን ሰጥተዋል ማለት እንችላለን። ይህንን በዓል በተለያዩ ሁነቶች በድምቀት ሲከበር እንግዲህ ምእመናኑ እዚህ ሁነቱ ላይ ተገኝተው ያዩትን የሰሙትን በዝማሬው ላይ ያዩዋቸውን መልካም የቤተ ክርስቲያን አስተምህሮዎችን በዕለት ተዕለት ሕይወታቸው እያሰቡ ዕለት ዕለት ሊተገብሯቸው እንደሚገባም ለአንድነት፣ ለሰላም፣ ለአብሮነት ሊቆሙ እንደሚገባ ኢየሱስ ክርስቶስ ሰላምን እንደሰበከው ትሕትናን እንደሰበከው ይህንን ገንዘብ በማድረግ እነሱም በምግባር ሊገልጡት እንደሚገባ ነው እንግዲህ ያነሱልን ማለት ነው። ለጊዜው ያሉኝ መረጃዎች እነዚህ ናቸው። እጅግ አድርጌ አመሰግናለሁ። መልካም ምሽት ይሁንልህ ብሩክ። ኢቲቪ ዜና 57 ወደ እናንተ መድረሱን እንደቀጠለ ነው። ከበዓል ጋር የተገናኙ ዘገባዎችን እያደረስናችሁ እንቀጥላለን። የኢየሱስ ክርስቶስን የልደት በዓል ዋዜማ በኢትዮጵያ ካቶሊካዊት ቤተክርስቲያን በድምቀት ተከብሯል። በዚህም በኢትዮጵያ ካቶሊካዊት ቤተክርስቲያን ሲታያን ቅዱስ ዮሴፍ ገዳም በመሐሌትና በሌሎች አምልኮ ስርዓቶች ታጅቦ የተለያዩ ሃይማኖታዊ መልእክቶችም ተላልፈውበታል። እድሉ ፈቀደ ከስፍራው ይህን ዘገባ አድርሶናል። አመሰግናለሁ። በመላው ክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበር ታላቅ በዓል ነው ማለት እንችላለን። በዚህ በዓል ላይ እንግዲህ የኢትዮጵያ ካቶሊካዊት ቤተክርስቲያንም በድምቀት ይህንን በዓል ታከብራለች። አሁን በምንገኝበት በኢትዮጵያ ካቶሊካዊት ቤተክርስቲያን ሲታውያን ቅዱስ ዮሴፍ ገዳም ይህን የዋዜማ በዓልን አስመልክቶ የተለያዩ መርሃ ግብሮች በመከናወን ላይ ናቸው። ይህንን በዓል አስመልክቶ ኢየሱስ ክርስቶስ ለሰው ልጆች ብሎ ዝቅ ብሎ መምጣቱን ለሰው ልጆች ኃጢአት ተወልዶ ከኃጢአት አንጽቶ ለማቆም የመጣበትን መንገድ በማሳየትና ያንንን በማስታወስ ምስጋና የሚያቀርቡበት ነው። በዚህ ሰዓት እንደምንሰማው የምስጋና መርሃ ግብር ነው በማከናወን ላይ የሚገኙት። ከዚህ ጋር ተያይዞ ማለት ነው አባ ተወልደ ትንሣኤ
ከዋዜማ አከባበር ጋር በኢትዮጵያ ካቶሊካዊት ቤተክርስቲያን ዘንድ ይህ የገና ዋዜማ እንዴት ይከበራል፣ በዋናነት የሚከናወኑ ክንውኖች ምንድናቸው የሚለውን ባጭሩ ሊነግሩን አጠገብ ይገኛሉ። እናመሰግናለን። በኢትዮጵያ ካቶሊካዊት ቤተክርስቲያን ዘንድ በተለይም አሁን ባለንበት በዚህ ገዳም ውስጥ በዋናነት የዋዜማ በዓልን አስመልክተው እየተከናወኑ ያሉ ክንውኖች ምንድናቸው? በእንተ ሰላም፣ በእንተ ዝናብ፣ በእንተ ማያት አፍላግ ተብሎ የሚጠሩ ጸሎቶች ናቸው እየተደረጉ ላይ። የዚህ በዓል ዋና ዓላማው ሰላም ነው። ሰላም ለዓለማችን፣ ሰላም ለሀገራችን፣ ሰላም ለአካባቢያችን። ይሄ መልእክቱ ነው፣ የገና መልእክት ነው። ሰላም ለእናንተ ይሁን ብሎ ነው ተናገሩት። ስለዚህ ይሄንን ነው የምናከብረው። አባ ወልደንሳይ ለሰጡን አጠር ያለ ማብራሪያ ከልብ አድርገን ነው የምናመሰግነው። መልካም ዋዜማ፣ መልካም በዓል እንዲሆንልን እንመኛለን። ተመልካቾቻችን እንግዲህ በዚህ በኢትዮጵያ ካቶሊካዊት ቤተክርስቲያን የነበረን ቆይታ ይህን ይመስላል። የዋዜማ በጣም ድምቅ ባለ መልኩ ነው እየተከናወነ የሚገኘው። እስከ እኩለ ሌሊት ድረስ ይሄዳል። እኩለ ሌሊት ሲሆን ደግሞ የቅዳሴ መርሃ ግብር ይጀምራል። በእኔ በኩል ያለው ይህን ይመስላል። አመሰግናለሁ። ከበዓል ጋር የተገናኙ ዘገባዎቻችን ቀጥለዋል። በአዲስ አበባ ወንጌላዊት መካነ ኢየሱስ ቤተክርስቲያን የልደት በዓል ዋዜማ ተከበረ። ወጣቶችና ሕጻናትን ጨምሮ በርካታ ምዕመናን በታደሙበት በዝማሬና በወንጌል ትምህርት ሃይማኖታዊ ስርዓቱን ጠብቆ ተከብሯል። ሪፖርተራችን ባየ ሙላት ከስፍራው ያለውን መረጃ አድርሶናል። አመሰግናለሁ። እዚህ አዲስ አበባ በሚገኘው የወንጌላዊት መካነ ኢየሱስ ቤተክርስቲያን የገና ልደት በዓል በድምቀት እየተከበረ ነው የሚገኘው። ወጣቶችና ሕጻናትን ጨምሮ በርካታ ምዕመናን በዚህ በዓል እየታደመ ነው የሚገኘው። ፕሮግራሙ 11 ሰዓት ገደማ አካባቢ ነው የተጀመረው። የልጆችና የሕጻናትን ዝማሬን ጨምሮ የወንጌል ስብከትም የፕሮግራሙ አካል ነበሩ። በርካታ ምዕመናን በዚህ አዳራሽ ተገኝቶ በዓሉን እያከበረ ነው የሚገኘው። ከዚሁ ጋር ተያይዞ ደግሞ ተጨማሪ መረጃን እንዲነግሩኝ እንግዳ ይዤ ቀርብ ያለውኝ እንግዳዬ ፈቃደኛ ስለሆኑ አመሰግናለሁ። ሙሉ ስሞትና የስራ ኃላፊነት ያስተዋውቁ። ቄስ ማርቆስ አደሮ እባላለሁ። የዚች የአዲስ አበባ ወንጌላዊ ቤተክርስቲያን መካነ ኢየሱስ ቄስ ነኝ። የበዓሉ ድባብ ምን ይመስላል? እንዴት እየተከበረ ነው? እንግዲህ እንደሚታየው በየዓመቱ እንደዚህ አይነት ደማቅ የልደት በዓል እናከብራለን እና ሁሉንም ትውልድ ያማከለ ነው። ሕፃናት አሉ፣ አዳጊ ወጣቶች አሉ፣ ጎልማሶች፣ አባቶች፣ እናቶች አሉ። ሁሉም በደስታ እያከበረው ነው ያለው። መባ መሰብሰብን ጨምሮ ሌሎች ፕሮግራሞችም ነበሩ፣ እነሱን የሚገልጹልኝ። አዎ እንግዲህ በዛሬው ዕለት በርካታ የፕሮግራም መርሃ ግብሮች አሉ። የወንጌል ክፍል ንባብ አለ፣ ስብከት አለ፣ ዝማሬ አለ። እንደዚሁም ደግሞ በዛሬው ዕለት የሚሰበሰበው መባ ሁሉም ለችግረኞች ነው የሚሰጠው እና ስለዚህ በዚህ ሁኔታ ነው እያከበርን ያለው። አመሰግናለሁ። እንግዲህ ተመልካቾች የገና በዓል ዋዜማ በዚህ በመካነ ኢየሱስ ወንጌላዊት ቤተክርስቲያን በተለያዩ ፕሮግራሞች የተከናወነ ነው የሚገኘው። ዝማሬዎች እንዲሁም ደግሞ የሕፃናት የወንጌል መልእክቶችም ተላልፈዋል። ነገም እንደዚሁ የገና ልደት በዓል ወይም ደግሞ የኢየሱስ ክርስቶስ ልደት በዓል በዚህ በመካነ ኢየሱስ ቤተክርስቲያን እንደሚከበርም ያገኘነው መረጃ ያመለክታል። አሁን ያለኝ መረጃ ያ ነው። ኢቲቪ ዜና 57 ላይ ናችሁ። ከበዓል ወጣ ወዳሉ ዘገባዎቻችን እንምራችሁ። አራተኛው የኢንዱስትሪ አብዮት ኢንዱስትሪውን በላቀ ቴክኖሎጂ በማስታጠቅ ጥራትን ያማከለ ምርታማነትን መጨመር ዓላማ ያደረገ ነው። ኢትዮጵያም ለኢንዱስትሪዎቹ አቅም ለመፍጠር ዲጂታል ኢትዮጵያ ስትራቴጂን ተግባራዊ በማድረግ የኢንዱስትሪ አብዮቱን በመቀላቀል ላይ ትገኛለች። ፍሬው ትረታ ተከታዩን ዘገባ አጠናቅራለች። ግዙፍ ማሽኖች፣ በሰከንድ በብዙ የሚቆጠሩ ምርቶች፣ በቴክኖሎጂ የረቀቁ አሰራሮች የአራተኛው የኢንዱስትሪ አብዮት ውጤቶች ማሳያዎች ናቸው። ዓለም በአራተኛው የኢንዱስትሪ አብዮት በቴክኖሎጂ ምዕራፉ ማሽኖች እርስ በርሳቸው መረጃ የሚለዋወጡበትና ያለ ሰው ጣልቃ ገብነት ወሳኝ ውሳኔዎችን የሚሰጡበት ስርዓት ላይ ደርሷል። ኢትዮጵያ በአምራች ኢንዱስትሪው ዘርፍ አዲስ ምዕራፍ እየከፈተች ነው። በመደመር እሳቤ የተቀረጸው የዲጂታል ኢትዮጵያ 2025 ስትራቴጂ ፋብሪካዎቻችን ከባህላዊ አሰራር ወጥተው በመረጃና በሰው ሰራሽ አስተውሎት እንዲመሩ መንገድ ጠርጓል። ይህ ስትራቴጂ ኢንዱስትሪዎች ወጪያቸውን ቀንሰው ዓለም አቀፍ ተወዳዳሪነታቸውን እንዲያሳድጉ ትልቅ ሞተር ሆኖ እያገለገለ ይገኛል። ፋብሪካውን በብዙ መልኩ በቪዲዮ በተለያዩ ነገሮች በፊልሞች የምናየው ነው። በጣም ሮቦቲክ ነው፣ ሌተስት ነው፣ አውቶማቲክ ነው፣ ከሰው ንክኪ ንጹህ ነው፣ በጣም ዘመናዊ ነው ማለት ነው። ኢቭን ዩኒቨርሲቲዎች
የተለያዩ ተቋማት ለምርምር ለአንዳንድ ነገር መጠቀም የሚችሉበት ነው ማለት ነው። ኢትዮጵያ ውስጥ እጅግ ተፈላጊ የሚባሉ ከአንቲባዮቲክስ ጀምሮ ያሉ መድኃኒቶችን የሚያመርቱ እንዲሁም የመድኃኒት መገልገያ እቃዎችን የሚያመርቱ ኪትሶችን እና ሌሎችን የሚያመርቱ ድርጅቶች አሁን በቂሊንጦ ልዩ ኢኮኖሚ ዞን እየሰሩ ይገኛሉ። አገራችን እንደሚታወቀው እጅግ በርካታ ሚሊዮን ዶላሮች እያወጣች መድኃኒቶችን ከውጭ ታስገባለች። ምናልባትም በአጭር ጊዜ ውስጥ ሙሉ በሙሉ በሚባል ደረጃ ላይ መድኃኒቶች እዚህ ይመረታሉ። በአሁኑ ወቅት የኢንዱስትሪ ፓርኮቻችን በከፍተኛ ፍጥነት ባለው የኢንተርኔት መሰረተ ልማት እየተሳሰሩ ነው። ይህም አምራቾች ከጥሬ ዕቃ አቅራቢዎች እስከ መጨረሻ ደንበኛ ድረስ ያለውን ሰንሰለት በዲጂታል መንገድ እንዲቆጣጠሩ አስችሏል። በቴክኖሎጂ የታገዘ ምርት ጥራት ያለው ውጤት ብቻ ሳይሆን ለወጣቶች የሚፈጥረው የስራ ዕድልም የስትራቴጂው ዋነኛ ስኬት ተደርጎ ይወሰዳል። ኢንዱስትሪውን በመቀየር በማዘመን እና ምርታማነቱን በማሳደግ የኢትዮጵያን ኢኮኖሚ እንቀይራለን ካልን በኋላ ያን ኢንዱስትሪ በተለያዩ ሰብ ሴክተርስ ስንከፍል አንዱ ጎልቶ የወጣው አምራች ኢንዱስትሪ ነው። አምራች ኢንዱስትሪ በራሱ እንዲያድግ ብቻ ሳይሆን አምስቱ የኢኮኖሚ ምሰሶ ተብለው የተለዩ ጥቅል ኢንዱስትሪዎችን ድልድይ ሆኖ ማዘመን መቀየር ማሳደግ እንዲችል ታሳቢ ተደርጎ የተዘጋጀ የ10 ዓመት የብልጽግና እቅድ ነበረን። እርግጥ ነው መንገዱ አልጋ ባልጋ አይደለም። የሳይበር ደህንነትና የሰለጠነ የሰው ኃይል ፍላጎት እንደ ተግዳሮት ቢጠቀሱም መንግስት ለዚህ ጎን ለጎን ምላሽ በመስጠት የዲጂታል ኢትዮጵያ 2030 ስትራቴጂ አራተኛው የኢንዱስትሪ አብዮት ውጤቶችን ተግባራዊ ለማድረግ ተሰናድቷል። ይህም በሴንሰሮች አማካኝነት ብልሽት ሳይከሰት አስቀድሞ መተንበይ የሚችሉ ስማርት ፋብሪካዎች እያንዳንዱ ጥሬ ዕቃ የት ደረጃ ላይ እንዳለ በዲጂታል መንገድ በመቆጣጠር በኢንዱስትሪ ውስጥ ያለውን ብክነት ወደ ዜሮ ዝቅ ለማድረግ የሚረዳው የነገሮች በየነመረብ ወይም ኢንተርኔት ኦፍ ቲንግስ እንዲሁም የአምራቾችን ምርታማነት በ30 በመቶ የማሳደግ አቅም ያለውና የገበያን ፍላጎት አስቀድሞ በመተንበይ ምን ያህል መመረት እንዳለበት መመሪያ የሚሰጠውን ሰው ሰራሽ አስተውሎት ለኢትዮጵያ ኢንዱስትሪዎች ባዳ እንዳይሆኑ በ2030 ተወጥኗል። ኢንዱስትሪ 4.0 ወይም አራተኛው የኢንዱስትሪ አብዮት ለኢትዮጵያ የሩቅ ህልም ሳይሆን የዛሬ እውነታ ለመሆን ጉዞ ተጀምሯል። ኢንዱስትሪው ይቀየራል። ኢንዱስትሪው ሴክተሮች ይቀይራል። ኢንዱስትሪው የኢትዮጵያን እድገት ያሳልጣል። የምንመኘውን ብልጽግና ያመጣል። የነገዋ ኢትዮጵያ በአምራች ኢንዱስትሪዎቿ ጥንካሬና በዲጂታል ብቃቷ ትለካለች። የነገዋ ኢትዮጵያ የምትገነባው አእምሯቸው በረቀቀ እጃቸው በክህሎት በላቀ ልጆቿ መሆኑን ማምረት የቀደም ስልጣኔ ታሪካችን ማደሻ፣ አባቶቻችን ለነጻነት ለከፈሉት አርበኝነት ዋጋ ማስታወሻ፣ ከተደጋገሙ ኋላ ቀርነት ወለድ ስህተቶች መመለሻና በጠንካራ አመራር የኢትዮጵያን ብልጽግና አይቀሬነት ማረጋገጫ ማህተም መሆኑን እያወጅን ነው። ስትራቴጂው በተቀመጠለት ፍጥነት ከቀጠለ ሀገራችን በአፍሪካ የኢንዱስትሪ መሪ ለመሆን የያዘችው ራዕይ ከጫፍ መድረሱ አይቀሬ ነው። የተወዳጁ ተመልካቾቻችን ኢቲቪ ዜና 57ን በ3 ምዕራፍ ስትከታተሉ ቆይታችሁ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ዜናዎቹን የመራው ሮዛ መኮንን አብሬያችሁ ቆይቻለሁ። በያላችሁበት መልካም ጊዜ ይሁንላችሁ።